ካናዳ የእስልምና ጥላቻን ለመከላከል የሚሰሩትን ልዩ መልእክተኛ ከመንግስት መዋቅር እንዲወጡ አደረገች። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ከዓመት በፊት በምርጫ ዘመቻ ወቅት ከገቡት ቃል በተቃራኒ የእስልምና ጥላቻን ለመከላከል የሚሰሩ የመንግስት ልዑካን ቢሮዎችን አስወጥታለች። የሀገሪቱ መንግስት የእስልምና ጥላቻን ለመከላከል ከሚሰራው ቢሮ በተጨማሪ ጸረ ሴማዊነትን ለመከላከል ተብሎ የተቋቋመውን ሮም በተመሳሳይ እንዲወጣ አድርጓል። የካናዳ የማንነትና የባህል ሚኒስትር ማርክ ሚለር የመብት የእኩልነትና የአካታችነት አማካሪ ምክር ቤት በካናዳ ውስጥ ዘረኝነትን የሚመለከቱ ጉዳዮችን ጠቅልሎ እንደሚይዝ አስታውቀዋል። ይህ እርምጃ የተወሰደው ካናዳ ባለፈው ሳምንት ጥር 21 2015 በኩቤክ ከተማ መስጊድ ላይ የተፈጸመውን ጥቃትና የእስልምና ጥላቻን ለመከላከል የተወሰደውን እርምጃ ለማስታወስ ብሔራዊ ቀኗን ካከበረች ከአንድ ሳምንት በኋላ ነው። በ2009 በዚያን ቀን በኩቤክ ሳይንት ፎይ ሰፈር ውስጥ አንድ ሰው ወደ መስጊድ በመግባት ተኩስ በመክፈት 6 ምዕመናንን ገድሎ ሌሎች 19 ሰዎችን አቁስሏል። ጠቅላይ ሚኒስትሩ በዕለቱ መታሰቢያ በጻፉት ማስታወሻ የዚያን ቀኑ አሰቃቂ ክስተት የእስልምና ጥላቻና አስከፊ ውጤቶች ምን ያህል በስፋት እንደተስፋፉ አስታዋሽ ነው ብለው ነበር። በካናዳ የእስልምና ጥላቻን ለመከላከል በተቋቋመ ቢሮ ሲሰሩ የቆዩት የእስልምና ጥላቻ ተሟጋች የቀድሞ ጋዜጠኛና የሰብአዊ መብት ተሟጋች አሚራ አልጋዋቢ ናቸው። አሚራ ከ3 ዓመት በፊት ሹመቱን ያገኙት በቀድሞ ጠቅላይ ሚኒስትር ጀስቲን ትሩዶ ነው። የስልጣን ዘመናቸው በቀጣዩ ዓመት ያበቃ ነበር። ሚድል ኢስት አይ አልጋዋቢ በአዲሱ አማካሪ ምክር ቤት ውስጥ ይካተታሉ አሊያም አይካተቱም የሚለው ግልጽ አለመደረጉን ዘግቧል። ለዜና ምንጩ አስተያየት የሰጡት የቀድሞው የካናዳ የስለላ ኦፊሰር ሁዳ ሙቅቢል የካናዳ ጠቅላይ ሚኒስትር ውሳኔውን ማሳለፋቸው እንዳስገረማቸው ተናግረዋል። ምክንያቱም በምርጫ ወቅት የወግ አጥባቂ ፓርቲ መሪ ፒየር ፓይሊቬር ምርጫውን ካሸነፉ የስልጣን ቦታውን እንደሚያስወግዱ ተናግረው የነበረ ቢሆንም ማርክ ካርኒ የሚወክሉት ሊበራል ፓርቲ በአጠቃላይ ከሙስሊሙ ማህበረሰብ ጋር በጣም ጥሩ ግንኙነት ነበረው ብለዋል። ሞቅቢል የካናዳ የደህንነትና መረጃ አገልግሎትን በ2017 ለቀው የወጡት ኤጀንሲው ሂጃብ በመልበሳቸውና ጥቁር ሙስሊም ሴት በመሆናቸው ዘረኝነትና ጾታዊ ትንኮሳ ይፈጽምብኛል በሚል ነበር። በካናዳ ሙስሊሞች ብሔራዊ ምክር ቤት መረጃ መሰረት በሀገሪቱ ከየትኛውም የጂ7 ሀገር ይልቅ ብዙ ሙስሊሞች በጥላቻ በተሞሉ ጥቃቶች ተገድለዋል።